ብልጽግና የኢትዮጵያን ህገ መንግስት መግቢያ ለመቀየር ያቀረበው ሐሳብ ይፋ ወጥቷል። ታግለ ከማሸነፍ በስተቀር አማራጭ የለም ሲል ህወሓት መግለጫ ወጥቷል። ስለዚህ መረጃ ምንላችሁ ጉዳይ ይኖራል። ጠቅላይ ሚኒስትሩ የታሪክ ክፍተቶችን ለፖለቲካዊ ትርፍ እየተጠቀመ ነው ሲል የትግራይ ባህልና ቱሪዝም ቢሮ ወቅሷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ታግለ ከማሸነፍ በስተቀር አማራጭ የለም። ህወሓት መንግስት ከተለያዩ የትግራይ አካባቢዎች ወጣቶችን በማታለል ከክልሉ እንዲወጡ እያደረገ መሆኑን በምርጫ ቦርድ ህጋዊ እውቅናውን የተነፈገውንና በኃይል ስልጣን የተቆጣጠረው ህወሓት ባወጣው መግለጫ የፌዴራል መንግስቱ ከተለያዩ የትግራይ አካባቢዎች ወጣቶችን በማታለልና ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እያስገባ መሆኑንና በማጎሪያ ካምፖች ለረሃብና ለበሽታ እየዳረጋቸው መሆኑን ገለጸ። ድርጅቱ ይህንን የመንግስት አካሄድ በመቃወም ከትግራይ ውጪ የሚገኙ ወጣቶች በአስቸኳይ ወደ ክልላቸው ተመልሰው የትግራይን ህልውና ለማስጠበቅ እንዲታገሉ ጥሪ አቅርበዋል። እንደ ህወሓት መግለጫ በአሁኑ ወቅት በአዲስ አበባና በሌሎች የኢትዮጵያ ከተሞች የሚገኙ የተታለሉ የትግራይ ወጣቶች የመንግስት ተቋማት ኢላማ ሊሆኑ እንደሚችሉም ስጋት አላቸው። መንግስት በክልሉ ያስወጣቸውን ወጣቶች የተወሰኑትን በተለያዩ የጦር ግንባሮች እንዲዋጉ እያደረገ ሲሆን ሌሎችን ደግሞ በማጎሪያ ካምፖች ውስጥ በማቆየት ለከፍተኛ ስጋት እያደረጋቸው ይገኛል ሲልም ድርጅቱ ከሷል። በመሆኑም ከትግራይ ክልል ውጭ ያሉ ወጣቶች ወደ ቀያቸው ተመልሰው ከህዝቡ ጋራ በጋራ መታገል ብቻ ዘላቂ መፍትሄ እንደሚያመጣም አስገንዝበዋል። በተጨማሪ መግለጫ የፌዴራል መንግስቱ በትግራይ ህዝብ ላይ የዘር ማጥፋት እቅድ በማስፈጸም ጦርነቱን እያጠናከረ ነው ሲል የሚከሳል። በአሁኑ ወቅት የትግራይ ህዝብን በክረምት ወራት በመጠለያዎች ውስጥ በብርድ በበሽታና በረሃብ እየተሰቃየ እንደሚገኝና በቁጥጥር ስር በዋሉ የትግራይ አካባቢዎች የሚኖረው ህዝብን በማንነቱ ምክንያት ግድያና ስቃይ እየደረሰበት መሆኑን ጠቅሷል። ድርጅቱ አሁን ካለው ፈታኝ ሁኔታ ለመውጣት ታግለ ከማሸነፍ በስተቀር ሌላ አማራጭ የለም በሚል አቋም የያዘ ሲሆን በመግለጫው ማጠቃለያ ላይም ከዚህ ፍትሃዊ ትግል ውስጥ በመሳተፍ ታሪካዊ ክብር መሆኑን በመጥቀስ የትግራይ ህዝብ የሚያደርገው ትግል በመጨረሻ ድል እንደሚያቀናጅ ሙሉ እምነት እንዳለው አስረድቷል። በሌላ መረጃችን ከሳምንታት በፊት የብልጽግና ማዕከላዊ ኮሚቴ በአዳማ ያደረገውን ስብሰባ በተመለከተ ቢቢሲ አፋን ኦሮሞ ዝርዝር መረጃዎችን በተመለከተ ሰፊ ዘገባን ይዞ ወጥቷል። ብልጽግና የኢትዮጵያ ህገ መንግስት መግቢያንም ለመቀየርም ሐሳብ አቅርቧል ይላል። የቢቢሲ ምንጮች እንደገለጹት የፓርቲው ምክር ቤት አባላትና የተወሰኑ የክልል ከፍተኛ አመራሮች በአጠቃላይ 300 ገደማ ሰዎች የተሳተፉበት ይህ ስብሰባ በአዳማ ከተማ ለ3 ቀናት ተካሂዷል። መድረኩን የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ የመሩት ሲሆን ሁለት የፓርቲው ከፍተኛ አመራሮች የፓርቲው አቋም የሆኑትን ለሀገራዊ ምክክር የሚቀርቡ አጀንዳዎች ተሳታፊዎችም አቅርበዋል። ስማቸው እንዳይጠቀስ ጠየቁት እኚሁ የብልጽግና ፓርቲ ምክር ቤት አባል ለቢቢሲ እንደተናገሩት በአዳማ ስብሰባ ላይ የተነሳው ዋና አጀንዳ በሚካሄደው ሀገራዊ ምክክር ላይ ፓርቲውን አቋም ለከፍተኛ አመራሩ ለማስጨበጥም ያለመ ነበር። የብልጽግና ፓርቲ በከፍተኛ አመራሮች ስብሰባ ላይ ካቀረባቸው ዋና አጀንዳዎች መካከል አንዱ ነው ያለው የኢትዮጵያ ህገ መንግስት መግቢያ እንዲቀየር የሚል መሆኑን በመድረኩ ላይ የተሳተፉት የፓርቲው ኃላፊ ለቢቢሲ ገልጸዋል። አሁን ያለው የፌዴራል ህገ መንግስት መግቢያ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በማለት ይጀምራል። ብልጽግና ፓርቲ ግን ይህ ሀረግ እንዲቀየር አቋሙን ለአመራሩ አቅርቧል። ህገ መንግስቱ እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው ሀረግ እኛ ህብረ ብሔራዊ የኢትዮጵያ ህዝብ በሚል እንዲተካም ሐሳብ አቅርቧል። ፓርቲው አሁን ያለው የኢትዮጵያ ህገ መንግስት መግቢያ ከጭቆና በመነሳት ጻፈና የጋራ ራዕይን የሚያሳይ በመሆኑ መለወጥ አለበት የሚል ሐሳብም ማቅረቡ እኚሁ ባለስልጣን ተናግረዋል። ፓርቲው ያቀረበው ሁለተኛው ምክንያት ማንነታችን ብሔርም ሆነ ብሔረሰብ አይደለም፣ እኛ ዜጋንን ኢትዮጵያዊ ነን የሚሉትን ወገኖችም እንዲያካትት ለማድረግ ነው። በዚህም እንግዲህ ብልጽግና የኢትዮጵያ ህገ መንግስት መግቢያ ለመቀየርም ሐሳብ አቅርበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለመጪ ዘገባችን እናልፋለን። ጠቅላይ ሚኒስትሩ የታሪክ ክፍተቶችን ለፖለቲካዊ ትርፍ እየተጠቀመ ነው ሲል የትግራይ ባህልና ቱሪዝም ቢሮ ወቅሷል። ጠቅላይ ሚኒስትር ዶክተር አብይ በደብረ ማርቆስ የአየር ማረፊያ ሊያስመርቁ በተገኙበት ወቅት የአጼ ዮሐንስን የጎጃም ህዝብ ላይ የደረሰበትን ግፍ መቼም እንደማይረሳው መናገራቸው በታሪክ ውስጥ የተፈጸሙ ጉድለቶችን እየመዘዙ በመጠቀም ለፖለቲካዊ ትርፍ እየተጠቀሙበት መሆኑን ከአንድ ሀገር መሪ የማይጠበቅና በህዝቦች መካከል ልዩነት ለመፍጠር የሚደረጉ ጥረቶች መቆም አለባቸው ሲል የትግራይ ክልል ባህልና ቱሪዝም ቢሮ አሳሰበ። ጠቅላይ ሚኒስትር ዶክተር አብይ በተለያዩ ጊዜያት ያደረጓቸውን ንግግሮች በመጥቀስ በህዝብ ዘንድ መከፋፈልን የሚፈጥሩላቸው ያለ ሲሆን ይህንንም ተከትሎ በዛሬው ዕለት የክልሉ ባህርና ቱሪዝም ቢሮ ባወጣው መግለጫ የሀገሪቱ መሪ ታሪክ ጉድለቶችን ለስልጣን ማቆያነት ለፖለቲካ ትርፍ እየተጠቀሙበት ነው ሲልም ወቀሳውን ሰንዝሯል። ቢሮው ባወጣው ይፋዊ መግለጫ ጠቅላይ ሚኒስትር አብይ በቅርቡ በደብረ ማርቆስ አየር ማረፊያ ምርቃትን አስመልክተው ባደረጉት ንግግር እንዲሁም ቀደም ሲል በ2013 ዓ.ም ከደሴ ማህበረሰብ ጋር በነበራቸው ውይይት በአጼ ዮሐንስ አራተኛ ንግስና ዘመን በጎጃምና በወሎ ህዝቦች ላይ የደረሱ ታሪካዊ ክስተቶችን ያነሱበት መንገድ በህዝቦች መካከል ልዩነት ለመፍጠር ያለመ ነው ብሎታል። አክሎም ይህ አይነቱ የታሪክ አተረጓጎም የሀገርን አንድነት ከማምጣት ይልቅ ክፍፍልን የሚፈጥርና ከአንድ የመንግስት መሪ የማይጠበቅ ኃላፊነት የጎደለው ተግባር ነው ሲልም ኮንኗል። እንደ ባህልና ቱሪዝም ቢሮ መግለጫ ከሆነ አጼ ዮሐንስ አራተኛ
በአጼ ቴዎድሮስ ተጀምሮ ያልተጠናቀቀው ፌዴራላዊነትም የጠበቁ ናቸው ብሏል። አክሎም ሀገሪቱ ወደ መበታተን አደጋ ምርታ በነበረችበት ወቅት የፌዴራላዊ አስተዳደር ስርዓትን በመከተል የሀገር አንድነትን የጠበቁና የህዝቦችን የሀገር ፍቅር ስሜት የሰደጉ መሪ ናቸው ሲልም አክሏል። ቢሮ ለዚህ ማረጋገጫ ነበር ያለውን ንጉሠ ነገስቱ አማርኛን የቤተ መንግስት የሥራ ቋንቋ ማድረጋቸውንና ከውጭ ወራሪ ጋር በተደረጉ ፍልሚያዎችም የኢትዮጵያ ሉዓላዊነት ለማስጠበቅ ሲሉ ህይወታቸውን እስከ መስጠት ድረስ ተጋድሎ ማድረጋቸው በታሪካዊነት ማስረጃነትን ጠቅሷል። ቢሮ ከታሪክ ወደ ኋላ መመለስን የአድዋ ጦርነትና በወቅቱ የትግራይ ላይ ስለደረሰው የኢኮኖሚ ጉዳት በማንሳት አጼ ዮሐንስም ለሌሎች ነገስታት ሁሉ በዘውዳቸው በሀገራቸው አንድነትና ሉዓላዊነት ላይ በወጡ አካላት ላይ እርምጃ እንደሚወስዱም አንስተዋል። ቢሮ ይህ አይነቱ አካሄድ በተለይም በአማራና በትግራይ ህዝቦች መካከል ያለውን የዘመናት ባህላዊ፣ ማህበራዊና ስነ ልቦናዊና ጂኦግራፊያዊ ትስስር በመበጠስ በስልጣን ላይ ለመቆየት የሚደረግ ፖለቲካዊ አካሄድ መሆኑን ገልጾ ድርጊቱ በአስቸኳይ ሊቆም እንደሚገባው አሳስበዋል። ቢሮ ሀሳቡን ሲያጠቃልል ደግሞ በአማራና በትግራይ ህዝቦች መካከል ያለው ታሪካዊ ትስስር በሚከፋፈሉ ንግግሮች የሚላላ እንዳልሆነ የገለጸው ቢሮ የሁለቱ ክልሎች ህዝቦች ሰላምና ለዲሞክራሲ ለልማት የሚያደርጉትን የጋራ ትግል አጠናክረው እንደሚቀጥሉም እምነቱን ገልጿል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ነው ተመርጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።